ብርሽ የመውደቁና ፌንት የመንቀዱ በነገራችን ላይ አዲስ አይደለም ለተመልካች ማለት ነው። ካያችሁ ከዚህ በፊት 2-3 ወድቋል ማለት ነው። እንደዚህ አይነት ነገሮች የተለመደ ነው። ብዙዎቻችሁ ብዙ ነገር እያወራችሁ ስለሆነ ብዙ ነገር እየተናገራችሁ ስለሆነ ማለት ነው። ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁ በተለይ የሩታ ወዳጅ የሩታ ፍቅር የሆናችሁ የኔ ፍቅር የሆናችሁ ቤተሰቦች እንዲሁም የነትንሱ ቤተሰብ የሆናችሁ የመወዳችሁ የማከብራችሁ ቪዲዮውን ስታዩ ላይክ አድርጉ። እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁኝ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እዩት ማለት ነው። ብዙዎቻችሁ እኔ ከሚገርመኝ ነገር እውነቴ ነው የምላችሁ እኔ አንዳንዴ ማለት ነው ሶሻል ሚዲያ እጅግ በጣም ምንወደውና ለሁላችንም አስተማሪ ነው የህይወታችን አቅጣጫ ነው ብዬ ነው ማስበው ማለት ነው። አብርሽ ከዚህ በፊት ወድቆ ያውቃል። በነገራችን ላይ ወደ ኋላ ላስታውሳችሁ መሰለኝ ፌንት በልቶ ያውቃል። በጭንቀትም ይሁን በህመምም ይሁን በራብም ይሁን በምን ይሁን እኛ አናቅም ማለት ነው። ግን አሁን ሩታን ብቻ ስለምጠሏት ማለት ነው ምናልባት ሄርሜላ እንወዳታለን ምትሉ ያው ጉዷን እያየን ነው፣ ጉዷን እየሰማን ነው ማለት ነው። ሄርሜላ እንወዳታለን ምትሉ ወይም ደግሞ ሄርሜላ ልክናት ብላችሁ የምትሉ ሰዎች ማለት ነው ከዚህ በፊት አብርሽ የመጀመሪያው እንዳልሆነ ከትላንት ወዳ ብቻ የወደቀ እንዳልሆነ ከዚህ በፊትም እንደዚህ ሆኖ ሐኪም ቤት እንዳልሄደ ነገር እንዳታወሩ። ምክንያቱም ልምድ ስላለው አብርሽ ማለት ነው። ያም የሆነበት አንደኛ ምክንያት እንግዲህ በዙሪያው ያሉት ሰዎች እንወደዋለን እናከብረዋለን የሚሉት ሳይሆን ትላንትና ከሱ ጋር ጠላት የነበሩ የሱን መልካምነት ማይፈልጉ የሱን በጎነት ማይፈልጉ በዙሪያቸው ጥምጥም እየዞረ ስለነበረ ህይወቱን ትዳሩን ከልጁ ጋር መለያ ምክንያት የሆኑ የአብርሽ በጣም ብዙ ሰዎች አሉ። በነገራችን ላይ እናንተ ግንዛቤ ውስጥ ያላስገባችሁት ያልተገነዘባችሁት ወይም ደግሞ ያላወቃችሁት ወይ ያልመጣላችሁ ሊሆን ይችላል። ብዙ ጊዜ በቃ ሩታ የሆነ ነገር ስለፈጠረች ብቻ ሩታ እንደዚህ ነገር አደረገች አብርሽ እንደዚህ ነገር ለሩታ እሷ ምክንያት ናት ብላችሁ ዝም ብላችሁ እንደመጣላችሁ የምታወሩ ሰዎች ግን ወዮላችሁ። እውነቴ ነው የምላችሁ ለእናንተ በጣም ወዮላችሁ። አይታችኋል ትላንትና እንግዲህ ሄርሜላ ምንም በሌለችበት ምንም በማያገባት ምንም ነገር በሌለችበት ስሟ ባልተጻፈበት ሩታ እኮ ለአብርሽ ብታብድለትም ብትሞትለትም ብትዝቀዘቅለትም የሚገባት አይነት ሴት ናት። ምክንያቱም ለምን በሉኝ ሴት ስለሆነች አይደለም ሚስት ስለሆነች ለምን በሉኝ ሉሌ በመሃላቸው አለ። ያለ አባት ማሳደግ አትፈልግም። ሉሌ የአባቱ ፍቅር አቶ እንዲያድግ ምኞታም አይደለም። ስለዚህ ሩታ የፈለገ ነገር ብትሆን ሐኪም ቤት ላይ እዛ ጋር የፈለገ ነገር ብትሆን እውነት ለመናገር ይገባታል። እኔ ግን የገረመኝ ነገር የሄርሜላ ማሽቃበጥ የዳኒ ማሽቃበጥ በዙሪያቸው እንደዛ ነገር መሆን በቃ እኔ ነኝ አሁን አስፈላጊ ነው እንደው እንደ ሴት ስንቆጥረው የኔ ማሮች የኔ ቤተሰቦች ማለት ነው እንደው እንደ ሴት ስንቆጥር ማለት ነው እዛ ጋር ራስን ማርከስ በዛ ልክ ራስን ማዋረድ ነበሩ እኮ ወንድሞቹ ነበሩ። እህትየዋ አለች አይታችኋላ። እህቱ ወንድሞቹ ረጋ ብለው ያብርሽን መንቃትን እየተመኙ ነበረ ወይም ደግሞ እያሰቡ ነበር። እንደነሱ እየተንጫጩ አልነበረም። እንደ ሄርሜላ አንዴ እግሩን አንዴ እጁን አንዴ እንትኑን እያሉ እግሩን ስርስር እየሄዱ አልነበረም። እነሱ ነበሩ ሩታ ምንም ብታረግ ይገባታል ብዬ ነግሬያቸዋለሁ አይደል? ግን ሄርሜላ እዛ ጋር አስፈላጊ ለአብርሽ በህይወቱ በኑሮ ነገ በሚኖረው በሁሉም ነገሩ አስፈላጊ የሆኑ ሰዎች እያሉ እዛ ጋር ለምንም ነገር የማያስፈልጉ ነገ ሲረሱ የሚረሱ ስማቸው እንኳን የማይጠራ በዚህ ግባ እንኳን የማይባሉ ሰዎች እዛ ጋር ሲያስቀብጡ ማለት ነው። እናንተ ትክክል ናችሁ። እኔ ነገሩ ለምንድን ነው ማይገባችሁ? ትክክል ነው ብላችሁ ስታስቡ ዳኒ ከመቼ ጀምሮ ነው ለአብርሽ እንደው መልካም ነገር አስቦ መልካም ነገር አድርጎ ምታውቁት ማለት ነው? ከትላንትና ጀምራችሁ እስቲ መጀመሪያ ዳኒና አብርሃም ከተገናኙበት ቪዲዮ ጀምራችሁ አስቡት እንጂ በጭንቅላታችሁ ምናልባት ምትከታተሏቸው በነገራችን ላይ
ከመጀመሪያ ጀምሮ የምትከታተሉ ልጆች አይደላችሁም። እንደዚህ አሁን ኮሜንት ላይ እየመጣችሁ የምትሳደቡት በኮሜንት እንደዚህ ነው አብርሽ ሩታ እንደዚህ ናት ምናምን የምትሉ የምትፈርዱት ማለት ነው። ትክክለኛውን መንገድ አይታችሁት ወይም ተከትላችሁ ሳይሆን አሁን የመጣችሁ ሰዎች ከአሁን ጀምሮ ምናልባት አሁን አንድ ቪዲዮ 2 ቪዲዮ አይዳችሁ ሊሆን ይችላል እዛ ጋር የምትፈርዱት ያላችሁ ማለት ነው። ግን ከመጀመሪያ ጀምሮ የምንከታተል ሰዎች አለን ህሊናችን ብለን የምንፈርድ ወይም ደግሞ ለህሊናችን ብለን ህሊናችን እንዳይወቅስ ብለን ትክክል የሆነውን ትክክል ነው አይደለም የሚሆን አይደለም ብለን ስለምንል ማለት ነው። ስለዚህ እናንተ አሁን ከመጀመሪያ ጀምሮ የምትከታተሉ ሳይሆን አሁን የመጣችሁ ናችሁ ስታሽቃብጡ እንትና እንደዚህ ናት እንደዚህ ናት። ትናንትና ዳኒ ለአብርሽ አንድ ነገር መልካም ነገር ሰርቶ አያውቅም። በዙሪያው ሁሉ ሲያሳድደው የነበረው ትዳሩ ብክንክን እንዲል ሩታ እንድታለቅስ አብርሽ ደግሞ የሆነ የተዛባ ህይወት እንዲኖር ያደረገው በነገራችን ላይ አንደኛ ብዙ አሉ እነግራችኋለሁ ብዙ አሉ፣ ግን አንደኛ ማለት ነው ዳኒ ነው። ሜሪ አለች፣ አቤላ አለ፣ ብዙዎች አሉ ማለት ነው። የአብርሽን ህይወት ብክንክኑ ከሚወጣ ያደረጉ ሰዎች ማለት ነው። ስለዚህ አሁን እናንተ ሄርሜላ የምታረገው ነገር እንደ ሴት ማለት ነው ሄርሜላ የምታረገው ነገር ትክክል ናት ብላችሁ የምትቀበሉ እኔ እኮ እንደው አንድ ጥያቄ ብጠይቃችሁ ማለት ነው ሄርሜላ የቱ ጋ ነው ትክክል? ምኗ ነው ትክክል? በሚስት ላይ መደረቧ ነው? ውሽማ መሆኗ ነው? ወይስ ደግሞ ልጅ ያላባት እንዲያድግ በመፍቀዷ ነው? ምኑን ነው እኔ ትክክል የሆነችው? ትላንትና አይታችኋላ ብዙ ጊዜ ስትናገር አብርሽ እኔ የተሻለ ህይወት ነው ምሰጥ፣ ፍቅር ነው ምሰጥ፣ ሚስት ነው መሆን፣ አከብርሃለሁ ምናምን። ይሄ ነው ክብር? ይሄ ነው ወይ ክብር? ውርደት ነው እንጂ በነገራችን ላይ ይሄ ክብር አይደለም። አይታችኋል እንግዲህ የተወሰነ ጊዜ ከሩታ ከሆነ በኋላ ሄርሜላ ስታረገው የነበረው እንደው እንበልና ከሩታ በተሻለ ሁኔታ አይደለም እሷ ወደ ሚስትነት እየቀረበች የነበረችው ማለት ነው። እውነት ለመናገር ስላችሁ በቃ እሷም ያው ነበረች። እሷ ጋር ለምን ትሄዳለህ? ልጅህን ለምን ታያለህ? ገባችሁ? አሁን ወደ ህይወት ጥልቅ ብለው እንኳን ቢገቡ ማለት ነው ምን ያህል መከራ አብርሽ ላይ እንደሚመጣ አስቡት። ምን ያህል ውርደት አብርሽ ላይ እንደሚመጣ ቤቱ ሲገባ እንኳን ሰላም እንዴት እንደማያገኝ ማሰብ አለባችሁ ማለት ነው። ስለዚህ ሄርሜላ የምትባሉ እናንተ ሴት የሆናችሁ ምናልባት ሴት የሆናችሁ ነገ እናንተን ትዳር የምትይዙ የያዛችሁን ካላችሁ ሴት ልጅ ትወልዳላችሁ። እውነት የሆነውን እውነት ነው በሉ እንጂ አንድ ሰው ስለወደዳችሁት ወይ ስለጠላችሁት መፍረድና መፈረጅ አስፈላጊ አይደለም ማለት ነው። እና ትላንትና በነበረው ነገር እውነት ለመናገር የአብርሽ ጤንነት አንድ ሰው ያሳሰበው ነገር ዳኒም ብትሆን እህቱ አለች እኮ እንትኑ አለች እኮ የትም ቦታ አብርሽ ጤነኛ ይሁን እንጂ አሁን በዛን ሰዓት ይሄን ነገር የሚያሳስብ ነበረ። ለዶክተሩ ሄዱ። ዶክተሩ እኮ ሀካሚ ናት እንጂ የህይወት መሪ አይደለችም። በነገራችን ላይ ለዶክተሩ ዶክተር ማጋ መሆን አለባት ማጋ መሆን አለበት ብሎ ሲጠይቅ ዳኒ ማለት ነው። እንደው በዚህ እንኳን አትታዘቡ? እውነቴ ነው የምላችሁ፣ በዚህ እንኳን ትዝብት አትይዙ። ዶክተር የበሽተኛ ሐኪም ናት እንጂ የአንድ ሰው የባለ ትዳር አንተ እዛ ጋር መኖር አለብህ፣ አንተ ጎዳና ላይ፣ አንተ እዛ ቤት ላይ መኖር አለብህ ብላ የምትወስን ወሳኝ አይደለም ወይ ደግሞ የፍርድ ቤት አካል አይደለችም። እዛ ጋር ዳኒ ሲናገር አንዳንዴ እኔ ጅልም ይሁን ህፃንም ይሁን አዋቂም ይሁን አላቅም፣ በቃ የሚናገራቸው ነገሮች ሁሉ በዚህ ግባ የማይባል በቃ የማይጥሙ ሁሉ ጊዜ ተንኮል የሞላበት እንደዚህ አይነት ነገር ነው ዳኒ ሲያረግ ያለው ማለት ነው። ስለዚህ አሁን አንዳንዶቻችሁ ማለት ነው እኔ ከሚመጣው ሁሉ የምትገለበጡ ማለት ነው ከሚመጣው ሁሉ ሸሼ ገደሜ የምትሉ ሰዎች ማለት ነው ለጤናችሁ እውነት ለመናገር በጣም ያሳስበኛል ማለት ነው። እንደው በነገራችን ላይ አዋቂ እንትና አይልም፣ ያው ምን አይነት ሰዎች እንደሆናችሁ ግንዛቤ እንወስዳለን። በርግጥ ምን አይነት እንደዚህ አይነት ነገር የምትናገሩ ምን አይነት እውቀት ኖራችሁ ወይም ደግሞ ከእውቀት አንጻር አይደለም እንደዛ የምትናገሩት ይገባኛል ምን እንደሆነ ማለት ነው። እናውቃለን እኮ አንዳንዴ የማያውቀው ሰው ካየ ማለት ነው እንዴት እንደሚሆን እንዴት እንደሚገለበጥ እናውቃለን። ስለዚህ እናንተ አሁን ሶሻል ሚዲያ ላይ ወይም ደግሞ አሁን የመጣችሁ ወይም በቲክቶክ መንደር ላይ እናንተ እንደዚህ ያወራችሁ ብለን እናንተን መውቀስ አንችል። ምክንያቱም እናውቃችኋለን ካነጋገራችሁ፣ ቃላት ከማውጣታችሁ፣ አስተሳሰባችሁ፣ ሁሉ ነገራችሁ ስለተረዳን ማለት ነው ምንም ነገር ብትናገሩ አይደንቀንም አይሞቀንም ማለት ነው። ግን ከቻላችሁ
ጭንቅላታችሁን ክፈቱትና ማለት ነው እውነት የሆነውን ለእውነት ቁሙ፣ ሐሰት የሆነውን ለሐሰት ቁሙ እንጂ እውነትን እየሸፈናችሁ ለሐሰት መሟገት ለናንተም ለጤናችሁም ለኑሮአችሁም ለህይወታችሁም ለነፍሳችሁም ጥሩ ስላልሆነ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሆኖ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ባይ ብቻ